ሲጀመር በዚህ ላይ ተንደጋም ከፍክሶ እስቲ እንዴት እንደሆነ ያለው ሁኔታ እስኪ ቤተሰብ ፊታችሁ እኮ በጣም ነቅተዋል። በዚህ አጋጣሚ ፊታችሁ የተኛ አይመስልም። አነቀንም ምናምን በደንብ ነው ነቃችሁት እንጂ አንዳችሁም ለአብርሃም አትሆኑ። በቃ ሀላስና እኛ ራሱ ማለት ነው እርግፍግፍ ብሎናል። ኦኬ በቃ ተውት፣ አብርሃምን ተውት። ሄርሜላ ላይ አንቺም የራስሽን ህይወት ኑሪ። አለቀ፣ አከተመ። በቃ ወስኛለሁ። በቃ እንዴ የመጭቅጭቅ ነው ቤተሰብ። ወይ እኔ ጭቅጭቅ እንዴ እናንተ እንደኔ ጭቅጭቅ ያስጠላችኋላችሁ? የምሬ እኮ ነው። ምን አስቦ ነው በዚህ ልክ እንዴ? አብርሃም በቃ ንቃ። የምሬ ነው። ወደ ራስህ ተመለስ እና 500K ልትገባ ነው። በቃ አለቀ። አንድ ቪዲዮ ከፖስታችሁት 3000 ነው ምናምን የጎደለ እና ክብርላለን። አለቀ። ንቃ። ወደ ራስህ ተመለስ። እንዴ ቤተሰብ ተጨነቅን እኮ እንዴ። ጭራሽ ከቤት ጠፋ። ካላስና ሩታን ብሎ ሄደ። በቃ አለቀ። ሄርሜላ ከልሽ እንዳንቺ ሸበላ ቆንጅዬ መለሎ የመሰለ ወንድ ይመጣልሻል። አለቀ። ተይው ይኑር ከሩታ ጋር አለቀ። እንቅልፍ እምቢ ብሎኝ ሄድኩኝ አላ። በቃ ተይው። የምሬ እኮ ነው። ተይው በቃ እንዴ። ከፈለገ ይንቃ የራሱ ጉዳይ። አበዛው እኮ አብርሃም ራሱ አበዛ። ተኝቶ እኮ 15 ቀን ሆነ ቤተሰብ እንዴ። አስባችሁታል? እኛ ራሱ ከሱ ጋር እኮ በቃ አልነቃንም ማለት እንችላለን እንዴ። አብርሃም ታመመ፣ እኛም ታመመን። እሱ ይድናል ብለን ይኸው መከራችን በለን። ቆፈርን፣ መልሰን አፈሩን ሞላ ነው። ድጋሚ ቆፈርን፣ ሞላ ነው። እንዴ ምን ጉድ ነው አብርሃም። በቃ እንዴ በቃ 8000 ልትገባ ነው። አለቀ። 2000 ሰው ነው ብቻ የሚቀረይም። ትሞላለህ በአንድ ቪዲዮ። ወደ ራስህ ተመለስ። ደህና ሁን። እንዴ ጅል መሆን በቃ ይበቃሃል። እንዴ ነው ሰው ልጅ በዚህ ልክ 10 ምናምን ቀን ሙሉ ሳይስቅ አንቀንም ይላሉ። እነዚህ ደግሞ ነቅታችሁ እናንተ ሲጀምር ለአብርሃም አትሆኑም። ሀላስና አብርሃም ማለት ነው ከዚህ በኋላ ዳንም አልዳንም ኦኬ የራሱ ጉዳይ አለቀ። እኔ ወስኛለሁ። የራሱ ጉዳይ ነው። ቤተሰብ እንደ ጨነቀኝ እኮ ሁሌ አብርሃም አይነቀም። እንደ ሕፃን ልጅ እዚህ ታስቀምጡታላችሁ። እየሮጠ ይሄዳል ሩታ ጋር። ሀላስና በቃ ተውት። ልክ ሕፃን ልጅ አዲስ የሆነ እንዴት ነው እናት አስቀምጣ ቤት ውስጥ ገበያ ስትሄድ ለእንትኑ የሚያለቅስ ልጅ ታውቃላችሁ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴ ጭንቅላቴን አዞሩት እኮ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በጣም ስለተናደድኩ ነው። የምሬን ነው የምላችሁ። ምክንያቱም እዚህ ጋር ኦዲየንስ በጣም እየተጎዳ ነው። በእነሱ ምክንያት ማለት ነው። አለቀ። ሄርሜላ ቆንጅዬ ሼፕ አላት። ኦኬ ትግስቷ ምኗ ራሱ ማለት እኔ ራሱ አሁን በቃ ይላችሁ በቃ እርጋታው ልቤን እየሳበ ነው። በቃ አለቀ። ቁርጡን ልንገራችሁ ማለት ነው። የምሬ ነው እኮ ረጋ ያለች ሴት ናት። ማንም የሚፈልጋት ሴት ናት። ስለዚህ ወንድ አለ። ኦኬ ሄርሜላ ማለት በጣም ሸበላ ወንዶች አሉ። እንዴ ከአብርሃም ጋር ጥብቅ። አብርሃም ላይ ማር አልፈሰሰ ወይም ደግሞ ሱካር አልፈሰሰ። አለቀ። ተይው። ወይም ደግሞ እኔ መጣና ማለት ነው ሩታን በዚህ በኩል ሄርሜላን በዚህ በኩል አደርግና መሀል እገባለሁ። አለቀ። ከናንተ በፊት ያወኩት እኔ ነኝ። መሀላችሁ እገባለሁ። የኔ ነው አብርሃም። አለቀ። ምን ታመጣላችሁ? ምንም አታመጡም። እንዴ ልጁን ምን ልትተውት? በቃ እንዴ አብርሃም ተውት። አለቀ። ልምጣ እንዴ? የምሬ እኮ ነው። መጥቼ ሁለታችንም ወደና ወደ ማድረግ ነው። በቃ አለቀ። እንዴ እንዴ ቤተሰብ እኛ ራሱ ተቃጠልን እኮ። የምሬ እኮ ነው። እኔ ፊቴ ሁላ እሳት ሆነ። እንዴ አብርሃም እዚህ ነው ሲባል እዚህ ገቡት። በቃ አለቀ። ስለዚህ አሁን ምንድነው እኔ የወሰንኩት? አብርሃም አለቀ። ከሩታ ጋር ወስኛለሁ። ሄርሜላ ደግሞ ሻበላ የሆነ ወንድ ይመጣልሻል ማለት ነው። አለቀ። አንቺም በራስሽ ትመጫለሽ። ከአንቺ ጋር ወደፊት እንቀጥላለን ማለት ነው። በቃ አንቺም በራስሽ ቻናል ከሌላ ሰው ጋር ትመጫለሽ፣ እንሰራለን። አንቺም ጎድ ደግሞ ወደፊት እኛም ደግሞ እናበረታተሻለን። አለቀ። ሩታን ደግሞ ከአብርሃም ጋር ትቀመጥ ከሉሌ ጋር። አለቀ። እንደ አብርሃም እኮ ተለመነ ዳን አልድርም አለ እና ምን እናርገው? ምንም አናረገው። ልቤ ወለቀ እኮ። የምሬ ነው። ልናድነው እኮ በጣም ጣርን። ቤተሰብ በጣም ጣርን። አብርሃም ደግሞ አልድንም አለ። እንዴ ሰው 500K ሲገባ ሰው መሞት አለበት እንዴ? ትግስቱን ስጠኝ ፈጣሪ። አሁን ወደ ቪዲዮ እንግባ። እነዚህ ደግሞ አነቀንም ይላሉ። ነቅታችሁ ፊታችሁ ራሱ ያስታውቃል። አንዳችሁም ለአብርሃም አትሆኑም። በጣም በሌሊት መጣ ነበር። በጣም ጎበዝ። ምንድነው በሌሊት መጣችሁ ነው ልጅ ነው የወሰዳችሁት? በሌሊት መጣችሁ ነው ልጅ ነው የወሰዳችሁት? ጀምር አትተኙም። አብርሃም በሌሊት አሁን የእነዚህ ፊት ቤተሰብ የተኛ ፊት ይመስላል።
ከሩታ ጀምሮ ከአብርሃም ጀምሮ ከብዙዬ ጀምሮ ከዴቭ ጀምሮ ከኤፍሬም ጀምሮ አጠቃላይ ፊታቸውን ይዩት። አንዳቸውም አልተኙም። የተኛ ፊት ይመስላል። አሁን ሌሊት ሰው ሌሊት 11 ሰዓት ቤተሰብ የኔን ፊት ብታዩ ማለት ነው አብጦ እንኳን ሌሊት 11 ሰዓት ከመሽቱ ተኝቼ አይደለም ትንሽ ሰዓት እንኳን ተኝቼ ከነቃውን ፊቴ ያብጣል። ሆ እኛ ላይ በጣም ነው እኮ የተጫወቱት። እኛ አንተ ምን አይነት ብደት ነው እናንተ ምን አይነት ስራ ነው ሰሩት? አብርሃምን ይዩት እስቲ። አሁን ይሄ ፊት የተኛ ይመስላል። በቃ እንቅልፍ እምቢ አለው መሰለኝ መጣ። ጭራሽ አብርሃም ራሱ አልተኛም። ይሄ ማናችሁም አልተኛችሁም። እኛ ላይ ትጫወቱ ሀላስና ኦዲየንስ ላይ በጣም ነው የምትጫወቱት። ምን ነው በዚህ ልክ? እኔ እንኳን ቦታ እንኳን የለኝም ለእናንተ ለማናችሁም ማለት ቦታ ለሚሰጠኝ ቦታ እሰጣለሁ፣ አለቀ። ቦታ ለማይሰጠኝ ደግሞ ቦታ አልሰጥም። ይችን የምታክል ማለት ነው። ነገር ግን ቦታ የሚሰጡ በጣም ብዙ ኦዲየንሶች አሉ፣ እኔ የማውቃቸው ማለት ነው። በጣም ለእናንተ ምን ያክል እንደሚከራከሩ። ስለዚህ ለእነሱ እንኳን ቦታ የላችሁም። ተኝታችሁ 11 ሰዓት ሲጀመር ዴቭ ማለት ነው። እዩት ቤተሰብ በአንድ ልብስ አጠቃላይ ቪዲዮዎቹን እየሰራ ነው። እና ይሄ እኮ በአንድ ቀን ነው በሁለት ቀን ነው መሰለኝ ቀረጻውን የጨረሱት ይመስለኛል። እኛ ላይ እዚህ ጋር እነሱ አሁን እኮ ድርግግ ብሎ ተኝቶ የሳምንትና የ20 ቀን ቪዲዮ ይለቁብናል። አንተ በዛ ላይ 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጅ ወር ያ አብርሃም እያያችሁ እንዴ በቃ ሄርሜላ አትጨነቂ፣ የምሬ እኮ ነው። በቃ ተይው እንዴ አበዛው። አብርሃም ራሱ ወደ ራሱ አትመለስም አንተ። ቆይ እንዴ ደህና ነህ? ደህና ነው። እንዴት መጣ? አምጣው ነው እኔ ፍሬም ነው ተማው እኔ ራሴ ነኝ መጣው። እንዴት መጣ? ከራስህ እንዴት መጣ? ራስህ በእግሩ ነው። ኧረ ወይኔ እንዴ አበዙት። ምሬ እኮ ነው። ላችን ላይ እኮ ጭምለቅለቅለቅ ነው ያሉበት። ጭምለቅለቅ ወይኔ ትዝታ እንቅልፍ እምቢ ብሎኝ ነው። እናንተ እንቅልፍ እምቢ ብሎኝ እና ቀስቅሰኛ አትነግረኝም ነበር? ተነጋግረን ነበር እንዴ? እንዴት እኔ ላንተ በቃ እንቅልፍ እምቢ ብሎኝ መጣ፣ አለቀ። አስቡት እስቲ አብርሃምን ከሩታ ውጭ አይተኛም። ስለዚህ ይሄ ልጅ ምን እናድርገው እንዴ? አስረነው ጸበል እናስገባም፣ አለቀ። ካስገቡት ቤተሰቦቹ ጋሽዬ ይምጡ። ኦኬ እና እነዚህማ ተዋቸው እህትና ወንድም፣ እነዚህ አይረቡም። እነሱ ሶፋ ላይ ልጁን አስተኝቶ ሄዶ አልጋ ለለጥ። እነዚህ ናቸው አብርሃምን የሚያሳክሙት ነው። ጋሽዬ ከመጡ መጡ፣ ካልመጡ ደግሞ ከሩታ ጋር ተውት፣ አለቀ። ከዳነ ይዳን፣ ካልዳነ የራሱ ጉዳይ። ላችን ላይ ተጨማለቃችሁ የእሱ 500 ኬ እየጠበቅ ሆይ ጣጣ ብዬ እኮ ያደርኩት አይደል እንዴ? ታውቃለህ አይደል? ታይታችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀምር እንዴ? የሆነ ነገር ብትወጣ እንቅልፍኛ አሁን ያልፈልግ ወንድ ፈርቶ ይሞታል። እንዳንተ ደግሞ ዴቭ ማለት ነው በዛ ሌሊት ይላል። ወንድ እኮ ነው። እንኳን 11 ሰዓት ባለ 10 ሰዓት ነው ተነስቶ ስፖርት የሚሰራ ወንድ እኮ ነው እንዴ። እንኳን ወንድ 11 ሰዓት 6 ሰዓት ምናምን እንኳን ሴት ልጅ እንኳን ትወጣለች። ይሄው መንገድ የሚጠርጉት አጠቃላይ ሴቶች አይደሉ እንዴ? በቃ አብርሃም ሴትነቱ እንትን እየተባለ ነው። አለቀ ጉድ። ንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ። እንዳታይታችሁ ብዬ እንዳቀሰቀሳችሁ ብዬ አስቤ ነው እኮ። እንዳትቀሰቅስ ምን ችግር አለው? ትቀሰቅሳል። ልሄድ ነው በቃ እንቅልፍ እምቢ ብሎኛል አትለኝም? ሌሊት ሰው ተኝቷል። እኛ እኮ አንተ ወንድ እንዴት አደርሽ ሩታ? እነዚህ ሰዎች የተኙ ይመስላል። ሩታ ራሱ እንደዚህ ተኳኩላ ምንም ብላ እንደዚህ ለብሳ ምናምን ማለት ነው። ኤፍሬም ራሱ ጂንስ ሱሪ ለብሰው ቲሸርት ለብሰው ሌሊት ነው ለቪዲዮ ነው እንደዚህ ለባብሳችሁ እና እሺ እውነት እዚህ ጋር ቤተሰብ ማለት ነው። ዴቭና ብዙዬ እሺ ተኝተዋል። ልብስ ቀይሮ መጡ እንበል። እሺ ብዙዬ እንኳን በልብስ ነበረች በሷ ቤት ማለት በሷ ቤት በቢጃማ ለበስ ነበረች። እሺ እኔ ምለው አብርሃም በዚህ ነበረ። እሺ ተውት አብርሃምን። ሩታና ኤፍሬም ግን ሌሊት ነው 11 ሰዓት። እሺ እንዴት ልብሳችሁን ቀይራችሁ እኛ ላይ ቤተሰብ እናንተ ልጫወት ካላላችሁ በስተቀር እንዴት ልብስ ቀይራችሁ ነው? እችን ለጋሽ ማሙድ አለ ያገሬ ሰው። እኛ እኮ እናንተ መታችሁ ስላችሁ እኮ ይመስላል እንዴ? እና ታዲያ በሌሊት አንቺ 11 ሰዓት ከቤት 11 ሰዓት ነው ከቤት የወጣው እራሱ ነው የመጣው። ለኛ አልመጣም ሲጀመር እንዴ? ቢያንስ አንተ እንዴት አትነግረንም ነው ለኛ እንዴ? አንተ በዛ ላይ በር ከፍተህ በዛ ላይ እንኳን በሩን እንኳን በስነ ስርዓት አልዘጋኸውም እኮ ክፍት አድርገኸው ነው የሄድከው እንዴ? ሲጀመር ምን አስነክተዋል? አንተ ምን ሆነሃል ምንድን ነው የምትረብሻው? ከመምጣት ቀስቅሳ ትነግራል እንዴ? እንቅልፍ እምቢ ብሎኛል ብላት። አብርሃም ሪሞት ይዟል። እንደውም ቲቪ እያየ ነው እንደውም ማለት ነው።
ሌሊት 11 ሰዓት ነው። ዛሬ ምን አስነክተዋል? ምን ሆነሃል አብርሃም? ወደ ራስ ተመለስ፣ አንተ ታማል ልትሉ ነው? ፈጣሪ ትዕግስቱን ስጠኝም እናንተ ማለት ነው። አንድ ወር ሙሉ አንድ አይነት ቃል አይሰለቻችሁ እንዴ? እዚህ ድረስ ከመምጣት እንዴትስ መጣ? መጣ በእግሩ በእግር ሲጀመር የሆነ ነገር ብትሆንስ አንተ እንዴ? ለሊት ነው አይደለም እንዴ? ምን ይሆናል? በዛ ላይ እኛ እንኳን ተኝተን በርሳት ዘጋ ነው የወጣው። መምጣት ብትፈልግ ራሱ ቢያንስ እንኳን እሺ እንቅልፍ እምቢ ካለ ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል፣ ስለዛ ልሂድ ወደ ቤቴ አትለንም? እንደኛ አንቀን አንተን እናስቀምጥሃለን። ቆይ እኔ አሁን በዛኛው ቪዲዮ ራሱ እያልገባኝ አንተ ዴቭ የት ነበርክ? መልስ እፈልጋለሁ። ተመልካቾች ማለት ነው የምታውቁ ከሆነ ጻፉልኝ እስቲ። የት ነበረ ዴቭ? ትናንትና ጊዜ ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለብኝ ነበር። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ እኮ ሐኪም ቤት ሄደን ከዛ በኋላ መምጣት አችልም ነበር። ደውለህ ቀስቅሰህ ቤተሰብ አላወራም ቴክስት አድርገውለት ከአንድ ቀን በስተቀር እንደታደር እኛ እንመጣለን ነገ ሲሉት እነሱ ሳይመጣ ፈርቶ መጣ ማለት ነው። ሩታና ኤፍሬም የሆነ ቴክስት ከጻፉ ይፈራል አብርሃም። ገባችሁ አይደል? እየሮጠ ነው የሚመጣው የነሱ ትዕዛዝ ማለት ነው። እኔ እኮ አብርሃም የሆነ ነገር ተነክቷል ብያለሁ። ተነክቷል፣ አለቀ። ነገር ግን አሁን እሱ በጣም ለመን ነው አብርሃም ዳን፣ አብርሃም እንደዚህ ሆኗል፣ አብርሃም እንደዚህ ሆኗል። እሱ አይሰማም፣ አይድንም። ቤተሰብ እምቢ አለን። እሺ ምን እናርገው? ምርጫው አደረገ ይሄድን ህመም ማለት ነው። እሺ ምን እናርገው? እንዲህ እህትና ወንድሙም እጃቸው ላይ ገብቶ አስሯል፣ አስቀመጡ፣ ጸበላ ላስገቡ። ይሄ ትልቅ ሰው ነው። ቤተሰብ አግብቶ የወለደ ልጅ ነው። እንዴት ነው እንደ ህፃን ልጅ እኛ በዚህ ልክ እንትን የምንለው እንዴ? በዛ ከዛ በኋላ ሐኪም ቤት እንሂድ እንቅልፍ እንዲህ ብሎኛል ብለን አትቀሰቅሰን። ከዛ ሐኪም ቤት ሄደህ ትመጣ ነበር እነሱ ጋር ከፈለግ 3 ሰዓት ነው የተቀጠልነው። ለዛ ነው እኮ ትቀሰቅሰን። ምን አለ እኔ እኮ ሌሊቱን ሙሉ እኮ አስሬ እየነቃሁ እኮ እያየሁ ነበር። ከምን እንቅልፍ እንደወሰደኝ አላውቅም። አሁን ከመጣት ላይ ገብቶ ነው እንዴ? ሐኪም ቤት ነው አብረን ወስዷል። ቢያንስ ያስባሉ መቼስ እኛ ባረ ወይ ሂድ ብለው ታስወጡታት ነው። ቢያንስ ስልክ አትደውልም እንዴ? ትችላላችሁ ግን በጣም እየተጨነቃችሁ ምን ራሱ ነገር ስተኝተዋል ብቻ ነው የመጣው እኮ። ስልክ አትደውልም ወይ? እንዴት ስንነሳ እንዴት ስናጣው ምን ደህና ነው? ምን ነው ለዛሬ ራሱ እንዴት ብለን ነው የምንደውለው? አብርሃም መጥቷል ብላችሁ እናንተ ትደውላችሁ እንዴ? ሲጀመር ስልካችሁ ስንደውል እኮ አይሰራም። በላይ እኮ ነው የምመጣችሁ እናንተ ስልካችሁ እኮ ስንደውል አይሰራም። አይ ሌላ ነገር ማውራት ጥሩ ነው። ዲስ የምሬን ነው። እኔ ያልደወልኩበት ቦታ የለም። በቃ ዳኒ ጋር፣ አንቺ ጋር፣ ኤፍሬም ጋር፣ ማናት ሄርሜላ ጋር ያልደወልኩበት አለ እንዴ? ግራ ገባኝ እኮ። ጨንቀኛ አካባቢ ምን ያሰስ ነው በሌሊት የት ገባ ይባል ልጅ ደግሞ እንዴት አደረ ነው? ለምን ታድራለህ? ሲጀመር ኤፍሬም እዚህ አይደል እንደሚያድረው? ኤፍሬምና ሩታ ሶፋ ላይ ነው የሚያድሩት። እኔ ሊያድር ነው ሶፋ ላይ ሊያድር ነው ያለው ባለፈው አብርሃም ማለት ነው። ኤፍሬም እኮ እዚህ ነው የሚያድረው የሚውሉ አይደል እንዴ? ይሄን አታውቅምና ነው ዴቭ። እንዴት አትሄድም አንተ? እኔ ከዚህ በፊት እናንተ አውርተን ነበር አይደል? ለምን እውነት እኔ ረስቼዋለሁ። እንዴት እዚህ ቤት አገኘው በሌሊት? ብዙ ማለት አይፈልግም ማለት አልገባኝም። ቤት የለም እንዴ? ሲጀመር እሱ እዚሁ ነው የሚያድረው እኮ። ይሄን አታውቁም? አይ ጭራሽ ኤፍሬም እዚህ መኖር የለበትም ማለት ነው። በቃ አለቀ። አንተ ዴቭ ራሱ ቆይ ብዙዬ ጋር አድረ ማለት ነው። አብርሃም በር ከፍቶ ሲወጣ ድረስ ራሱ አንተ አልነበርክ? ሲጀመር የሆነ ቦታ ሊሄዱ ነው መሰለኝ። ሩታ ራሱ ሽክ ብላ ጠብቃለች። ኤፍሬምን ለብሰዋል። አብርሃም በቁንጣ ነው ሊሄዱ ነው። የሆነ ቦታ ሊሄዱ ነው። ቤተሰብ ሊሄዱ ሲሉ ነው መሰለኝ የደረሱ እንጂ ሩታ እንደዚህ ሜካፕ ተቀብታ ምናምን መቼም አተኛም። ቤተሰብ በዚህ ሌሊት ነው ምናምን አትሉኝም? የሆነ ቦታማ ሊሄዱ ነበረ ደረሱ እንጂ እና ለምን አደርክ? አብርሃም የለም። አንተ ምን ትሰራለህ እዚህ? እዚህ ቤት ምን አድርጎኛል? አጣላችሁ እንዴ? ሌላ ነገር ላይ አታስመስሉ። ሲጀመር ልክ ነው ሩታ። ምን አስባችሁ ነው ደግሞ? ጉድፈላ ገንፎ ዛፍ ላይ ወጣ ነው ያለው የአገሬ ሰው። ምን እየተጠራጠራችሁ ነው? ጠርጥር ከገንፎ ዛፍ ከገንፎ ስንትራጣጣም። አዎ ገንፎ ቦታ ነኝ ዛሬ። ቤተሰብ ምን አስቦ ነው? ቆይ አብርሃም በሌለበት ኤፍሬም እንዴት ያድራል ከሩታ ጋር እዚህ ቤት? ቤተሰብ ምን እናስብ? ምን ልበል? የምሬ እኮ ነው። ፈጣሪ ትዕግስቱን ስጠኝ። እኛ ራሱ ማለት ነው
በእናንተ ልክ አናስብም። አሁን ቆይ እነሱ እንደዚህ እያወሩ ቤተሰብ እኛ ምን ብናወራ ምን ብንል እኛ ምን እንዴት ነው ምን ብንልስ ምን ትላላችሁ? ምን ትሆኝልኛለሽ? ምን ልሆንልህ? ምን ትሆኝልኛለሽ? ምን ልሆንልህ? ምን ልሆንልሽ ነው ነገሩ። እኔ ምለው ማለት ነው ነው ሌላ ነገር እዚህ ቤት እየሰሩ ነው። ምን እየሰሩ ነው? ወይስ ምን እያደረጉ ነው ለማለት ፈልገው ነው? ወይስ አብርሃም በሌለበት እንዴት ኤፍሬም እዚህ ቤት ያድራል ነው? አልገባኝም። ቤተሰብ አስረዱኝ፣ ቶሎ ጻፉልኝ። ወይም ሌላ ነገር ነው ማመጣባችሁ ነኝ፣ ሌላ ርዕስ ነው ማመጣባችሁ፣ ወይም ደግሞ ሌላ ነገር ሳላወራ ቶሎ ብላችሁ ኮሜንት ላይ ንገሩኝ። እሺ የምሬን ነው ንገሩኝ። ምንድነው ያሰቡት ዴቭና ብዙዬ? በጣም እያስጨነቃችሁ ነው። እኔ ራሴ ተጨንቄያለሁ። እሱ አልፋችሁ እኔም እያስጨነቃችሁ እኔ ራሴ ተጨንቄያለሁ። በቃ ማለት የምታወሩት ነገር ምንም ደስ አይልም። በጣም የሚደብረው በእውነት ደበረሽ አይደል? ጉድ ነው። እናንተ የምታረጉትን ምንኛ መደበሩን ብታውቁ እናንተ የምታረጉትን የሚደብረው ማንም አላደረግም። እንደብራል ምን ቴክስት ምን አስላካችሁ እናንተ? ለምን ልጁ ማነሳሳት ፈለጋችሁ? ትናንትና እኮ ተራግሞ ተባለ። እንደዛ ብሎኝ ማለት ነው። እንደዛ ነው የሚመስለው። አንተ ራስህ ገብቶሃል አይደል? ወንድም እንግዲህ አንተ ጤነኛ የእውነት ጤነኛ ሰው ከሆናችሁ እናንተ የእውነት የምታስቡ ወይ ደግሞ ለቤተሰብ ትንሽ እንኳን የምታስቡ ከሆነ በዚህ ለሊት ሲጀምር ቤተሰብ ኤፍሬም ማለት ነው አብርሃም ከታመመ በኋላ የናይጄሪያ ፊት ነው የመሰለው። ፊቱ ራሱ ካያችሁት ማለት ይሄ እውነት አውሩ ቤተሰብ፣ ይሄንን እውነት ነውና ምንም አትሆኑም። እስቲ ኤፍሬም አብርሃም ከታመመ በኋላ ነው ፊቱ እንደዚህ ወፍሮ የናይጄሪያ ፊት የመሰለውና በዚህ አጋጣሚ ምን አግኝቶ ነው ቤተሰብ? እኔ ካወራው እኮ አላውራ ነው፣ የምሬ ነው፣ ላወራ ነው፣ ልፈነዳ ነው። እኔ ይኸውላችሁ ካላወራው ነገ ቪዲዮ እሰራለሁ። የምሬን ነው የምላችሁ እና ቶሎ አለበዛ ኮሜንት ላይ ነገሩኝ። አለዛ ይኸውላችሁ ነገ አፈርጠዋለሁ፣ አወራዋለሁ። እኔ የተሰማኝን የማውራት መብት አለኝ። ስለዚህ አወራለሁ። ስለዚህ ነገሩኝ። እንዴ ምንድን ነው ቴክስት መጻፍም ምን ላውራ ነው? ይሄ ልጅ በራሱ ጤነኛ ነው? ጤነኛ አይደለም። ሲጀመር ይሁን አንጎሉ የተነካ ይመስለኛል። አንተ ጤነኛ ነህ? ምንድን ነው ጤነኛ? በዚህ በሌሊት እንዲመጣ ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤት ወጥቶ ያውቃል? ኧረ ወይኔ አብርሃም ልጅ ሆኗል። ሲጀመር ከጥፍሩ ጋር ይጫወታል፣ ከሪሞት ጋር ይጫወታል። ቤተሰብ ፈታ በሉ። የምሬን ነው የምላችሁ። ዴቭ ራሱ አንጎሉ ተነክቷል። ኤፍሬም አንጎሉ ተነክቷል። አጠቃላይ ከአብርሃም ጋር ታሟል። ኧረ ወይኔ እንዴ ወይኔ የምሬን ነው። አንድ ጤነኛ የለም። አብርሃም ሲታመም አጠቃላይ ታምሙ እንዴ! እኔ እኮ አብርሃምን የሚያድኑ ነው የሚመስለኝ። እኔ እኮ አብርሃምን ያድናሉ ብዬ እኮ ነው የምለፈልፈው። እነሱ ራሱ አጠቃላይ ታሟል። ወይኔ ፈጣሪ ፎዴ ቆሰለ። የምሬን ነው እንዴ አልተመቸውም። ራሱ ፍቃድ ነው የመጣው። ራሱ ፍቃድ ምን ሻው ራሱ ነው። በዚህ ነው ቤት ራሱ አይከፈት በዚህ ችግር የለውም። እኔ ቁርስ በልቶ ምናምን አብረን እንሄዳለን። እዚህ ቁርስ በልተና ኤፍሬም ደግሞ ምንኛ ነው የምታወራው? ሐኪም ቤት አይከፈትም ሰውየው። ሆስፒታልና ፖሊስ ጣቢያ እኮ 24 ሰዓት ነው የሚሰራው። 24 hours ኦር እንዴ ምን ነው እንትን አንልም አላችሁ? ጤና ጣቢያ ራሱ ይሰራል 24 ሰዓት እንኳን ሆስፒታል አይደለም። እኔ ምለው የና አብርሃም ነገር ምንድነው የሚያወሩት? ስለ ኢትዮጵያ ሕግ ምናምን ስለ ኢትዮጵያ ነገሮች ምናምን አያውቁም። ስለ ሆስፒታል ምናምን ዝም ብሎ እንደ ሆስፒታል ሄዶ ግሉኮስ ተደቅኖባቸው የሚወጡት በዚህ ሰዓት ሐኪም ቤት ራሱ አይከፈትም። ሱቅ መሰለ እንደ ሐኪም ቤት ወይም ደግሞ ሆስፒታል ወይ ትምህርት ቤት 8 ሰዓት የሚከፈተው የትምህርት ቤት ነገር ነው የምታወራው? ወይ ፈጣሪ እንሄዳለን። ለምን ነገሩ ምን ታሰፉት? ተረዳኝ አይደል? አብረን እንሄዳለን። ቁርስ አብረን እንበላ። ምን አገባኝ ስላንተ አብረን እንዴ ይያራል። በሌሊት ማግኘት ራሱ አንተ ዴቭ ግን አብርሃም ከታመመ በኋላ ምላሰኛ አልሆነም። የምሬ እኮ ነው። እኔ እኮ ሲመጣ ራሱ ታውቆኛል። ይሄ አብርሃም ወንድም ሲጀመር አይደለም ሰው የአብርሃም ወንድም አንድ አለ ትልቁ ማለት ነው። ሰው የጋሽዬ ፎቶ ያለበት ታውቃላችሁ? የጋሽዬን ፎቶ የተነቀሰው ማለት ነው። ከዛ እኔ ሲመጣ ራሱ እኔ ያወራሁት ነገር ጠብ አይልም። ቤተሰብ ጠብ እውነቱን ነው ማውራው። ልክ እንደመጡ አውቃለሁ ይቱ እንድከፈትላችሁ ምናምን ማለት ነው። ከዛ አሁን በደንብ እንትን እያለ መጣ። ወንድሜን ይዤ መሄድ መብት አለኝ። አንተማ የእውነት ዴቭ አንተ ለአብርሃም ብታስማ እቤት እዛ ብዙዬ ቤት የነበረ ሰዓት አጠገቡ ቁጭ ብለህ ምን ነው እናንተ ለጥ ብላችሁ እናንተ ቢጃማችሁን ቀይራችሁ ለጥ። እሱ ታሟል። የታመ ሰው ነው አይደለ? አዝሮ ወድቆ ከሆስፒታል የወጣ ሰው ነው። ውሃ ሊያስፈልገው ይችላል። እዛ ሶፋ ላይ ተኝተህ ማየት ነበረብህ። እናንተ ክፍል ገብታችሁ ለጥ ብላችሁ ልጁ ከበር ከፍቶ ሲወጣ ድረስ ራሱ እናንተ አታውቁም።
አሁን ወንድሜን ይላሉ ደግሞ አስደነገጣኝ እሱ ሲጀምር ምን ግራ እያገባኝ እኮ ነው እንዴ በቀደም ሲቤት እንዳደርጋለሁ ወል መብት አይደለም አለኝ ዛሬ እንግዲህ እዚህ ቤት ላይ ያገኘዋለሁ እሺ ወለቱ እናንተ ምሳሌ ዛሬ ማድረስ አለብኝ አደርኩኝ ምን ነው ያኔ ምን ነበር ያልከኝ ማድረስ ስላለበት አድራለህ መምጣት ስላለበት ዛሬ ጉድ ነው ዛሬ ኤፍሬም እዚህ ቤት መሆኑ የሆነ ነገር ሊወጣ ነው መሰለኝ ቤተሰብ የሆነ ነገር ሊወጣ ነው እና ገንበቅ ነው ያደርጓል እዚህ ቤት ወይ ምን እናደርጋለን እኛ ምን ታደርጋለሽ በምን አይነት ቃል ነው የምታስብ ሩታ በዛሬ ቪዲዮ ለጸጥ ብላለች የምሬ እኮ ነው ሁሌ ጭቅጭቅ ራሱ ያስጠላል በቃ የምታሳክሙት ከሆነ አሳክሙት የምታድኑት ከሆነ አድኑት አለቀ ሁሌ አንድ አይነት አብርሃም በጭቅጭቅና በእንትን ነው ራሱን አዝሮት ሆስፒታል ውስጥ እንትን የተባለው ስለዚህ በቃ አለቀ ማታድኑት ከሆነ ውጡ አለቀ ተውት በቃ ልጁ የራሱ ጊዜ ይዳን ደ ይጋሙታሪ ነገር ያላችሁ እሺ ያለ እነሱ ተመሳቀስም ነው አብያቱ ኖሮ እኮ ከሷ ጋር ነው አይደል እናንተ ጋር አልኖርም ማለት ስለዚህ ከሷ ጋር እየኖርኩኝ ከሆነ ደግሞ ከሷ ጋር ነው የትኛውም ቦታ የምሄደው እሷ ሚስቴ ናት አይደል በፊት ነበር የምታደርገው መጀመሪያ በፊት አላውቅም ነበር ይሆናል አሁን ብዙ ነገሮች ደስ ጀመር እኮ አላገኘንም እኛ ሚስትህን ሩታን አትታሰስ አለ አይደለም አንተ ቴክስት ስላደረገችልኝ ብቻ በሌሊት ተነስተህ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም አሁን በመጀመሪያ ደረጃ ላይ ከዚህ በኋላ ሩታን የምንፈልጋችሁ እንደዚህ እንድትናገሩት አልፈልግም ሁላችሁም ዝም ብላችሁ እሷን እያናደዳችሁት ነው ስትናደድ ደግሞ ጨጓራ ያማታል ስለዚህ ዝም ብላችሁ አትናገሩት እንዴት አንናገራት እኮ አትናገሩት በቃ አንዳችሁም አትናገሩም ጨጓራን ያማታል አለ በቃ አለቀ ይሄ ልጅ በቃ ተውት ማናችሁም ሩታን አትናገሩ እኔ ልድገምላችሁ ማናችሁም ሩታን አትናገሩ ስትናገሯት ደግሞ ጨጓራን ያማታል አለቀ በቃ ሄርሜላ አንቺም የራስሽ እንደነገርኩሽ የራስሽን ህይወት ጀምሪ አለቀ ተይው አብርሃምን እነ ዴቭን ከሆነ ካሳከሙት አሳከሙ ቤተሰቡ ነው ካሳከሙት አሳከሙት ካላሳከሙት ተውት በቃ አለቀ ምርጫዬ ነው ካለ ይኑር የምሬ እኮ ነው እንዴ ምን አሰቃየን ቤተሰብ ምን በወጣን እንሰቃያለን ምን በወጣን እንጨነቃለን እነሱ እኛ ላይ እኮ ተጨማለቁ ተሸኑብን እኮ ባለፈው ራሱ ሸኑ ከዚህ በኋላ ምን ቤተሰብ ያኛውን ሲያደርጉ ድረስ ነው እንዴ ከሽንት በላይ ምን አለ በቃ አለቀ ጉድ እኮ ነው ምን ማላለችም እሷ እናንተ ናችሁ ትያለቃላችሁ አንቺ ስትመጪ ብቻ ነው እንጂ ራሴ ህይወት እየኖርኩ ይሄን ካልካንተ ምን ትሰራለህ አትኖርም የራስህ ህይወት ሲጀምር ስራ እየሰራ ነው ወይ ስራማ እየሰራችሁ አይደል እንዴ ምን ስራ አላችሁ ደግሞ እኛ ለመጫወት ነው እናንተ ስራ አለ እንዴ ለእናንተ ሲጀመር ዴቭ ራሱ ስራ ለቀ ነው መሰለኝ ወደዚህ የመጣው አይደል እንዴ ስራ ይላሉ ደግሞ ምን ስራ አላችሁ እኛ ላይ ነው ስራችሁ ጉድ እኮ ነው ወዲህ ነው አይመስልም ሳስበው እሱ ጋር ስራ ቦታ እየዘጋ እዚህ ነው የምትለው ከነሱ ጋር ለራሴ ላይፍ በስነ ስርዓት እየመራሁ ነው ስራ ቦታ እየዘጋ ምን አለው ቢዝነስ አለው እንዴ የምን ቢዝነስ ነው ወይ ጣጣ በሌሊት መጥቻ አገኘው መስጊድ ምንድነው ቆይ አሁን ስለታችሁ አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ ዋው የበፊት አብርሃም ካስከበደስ አመዛዝኖ የሚያየው አብርሃም ጠፍቶብኛል እኔ ነገሮችን የሚያየው እንዲህ ባረግ እንዲህ የሚለው የለም አሁን ላይ የሆነ ሰው በነዳው የሚነዳን ደህና ነኝ አልከን ደህና ከሆንክ በደንብ ስማኝ አሁን አንተ የምር ደህና ከሆንክ ደህና ነኝ ካል ከዚህ በፊት ቡዚ ቤት አድረህ ታውቃለህ አይደለም እንግዲህ አሁን ደንበኛ ያልኩት እንቅልፍ እምቢ ብሎኛል ማለት ነው እንቅልፍ መተኛት ሳይቀር ነው የመጣሁት እሺ እንቅልፍ እምቢ ካለ ታዲያ ሌላ ጊዜ ምንድን ነው የምታደርገው ብዙ ጊዜ እኮ እንደዚህ አንዳንድ ሰው ልጅ እኮ እንቅልፍ ሊያጣ ይችላል ልክ ነህ እኛም እንቅልፍ አጥተን ሊሆን ይችላል ግን ቢያንስ ተነስተህ ወይ ደግሞ ቢያንስ እሷን እንኳን ነገር እሺ በቃ እሷን መቀስቀስ አልፈለግም ደክሟት ሊሆን ይችላል እኔን ቀስቅሰኝ በቃ ወይ እንቅልፍ እምቢ ብሎኛል አብረኸኝ ወይ ደግሞ ልሄድ ነው ብለህ መናገር ይመስል ይህ ትናንትና የማታደርገው ነገር ዛሬ ማድረግ ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ አንተ በትክክል የትላንትና አብርሃም እኛ ስናውቀው ዛሬ ሩታ ግን ማለት ነው ምን ነክቷት ነው ዝም ያለችው የምሬን ነው እኮ የእሷ ዝምታ ራሱ እኔ ራሴን እያመመኝ ነው እያመመኝ ነው ትንሽ እንደ አብርሃም አዝሮኝ ሊወድቅ ነው ያልወደቀ አለ ግን እዚህ እንትኖች ውስጥ ንገሩኝ እዚህ እንትኖች ውስጥ ራስ አዝሮ ዛሬ እኔ ሩታ ነገር ቤተሰብ እያዞረኝ ነው በቃ ንገሩኝ ምን ሆና ነው ራሱ ዝም ያለ እኔ ዝም ስትል ይጨንቀኛል ምን ሆና ነው ዝም ያለችው ዛሬ ቪዲዮ ላይ ግን ጥሩ ነው እየምሬ ነው አብዛኛው ጊዜ እንትን ከምትሆን በቃ የሆነ ምን ለማለት ፈልጌ ነው ታውቃላችሁ እኔ ግን ስለ ሰው ለምንድን ነው የምጨነቀው እሷ በጣም ካንቺ የበለጠ እንወዳታለን እያሉ አይደል እንደ እዛ ሰፈር እዛ ሰፈር ሰጥቻችኋለሁ ውሰዷት
ሰጣው ቆየው እኮ ሩታን ለእናንተ ከሰጣው። አዎ በቃ አለቀ። ወደ ቪዲዮ ልሂድ። እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ተከስቶ ትፈልግ ከሱ ጋር ማንም የተወኝ አይመስለኝም። አይደለም ነው ከእንግዲህ ነው የምልሽ። ግፋ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ። በሰላም እንኖራለን። አትኖሪ አደንዝዘሽ አፍዘዘሽው ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው። የጠላት ጆሮ ይደፈን ነው ያለው። ሲጀመር ከሚያብሩ ማለት አንዱ ራሱ ይሄ ነው የሚያብሩ። ይሄም ራሱ ተጨምሮ ነው የሚያብሩ። ያ ነው የምትፈልጊው አንቺ። ለዛ ነው ኤፍሬምን ራሱ አረ ወይኔ እኔ በቃኝ። ቤተሰብ እንታው የምትፈልጊው ድረስና አብረን እንሄዳለን። ችግር የለውም። ዛሬ ሩታ እርግጥ ብላለች። ዛሬ ቤተሰብ እርግጥ። አዎ ደህና ሁኑ በቃኝ። አዎ ሄርሜላ ትግባና በቃ እንሰናበታለን። እሺ ቤተሰብ እንግዲህ ሄርሜላ ትገባለች። ምን እንደሚፈጠር አላውቅም። እንደ ባለፈው ታውቃላችሁ ፓርት ይኸው አንድ ቪዲዮ ይሰራሉ። ፓርት 2 ፓርት 4 5 ዛሬማ 20 ሳይደርሱ አይቀሩም። አሁን ሄርሜላ ትግባና እንለያይ። ከነሱ ውጭ ሄድ ማን ተፈልፋለ መጣች አለቀ። አብርሃም ምን ነው እየደነገጠ ነው? ልቡን የያዘ በሰላም ነው ወይስ እየነቃ ነው? እሷን ሲያት ነቃ እንዴ? ቤተሰብ ምን አስባችሁ? ማይ ፋሚሊ ማይ ላቭሊ ፋሚሊ ማለት ነው። እወዳችኋለሁ። ደህና ሁኑልኝ። ብዙ አትጨነቁ። ኦኬ ፈታ በሉ። የምሬ እኮ ነው። እና ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ሶ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ እና ማለት ነው። አዎ ላይክ አድርጉ፣ ሰብስክራይብ አድርጉ። ማረጋችሁ የመዳን ቅመም የሆናችሁ ሰብስክራይብ ማረጋችሁ ግዴታችሁ ስለሆነ ሰብስክራይብ አድርጉ። ገባችሁ? እና ማለት ነው ቻው ባይ ባይ። ወደቻለሁ።